ትሰሚኛለሽ? እኔ ልጅን በችግርና በስንት መከራ ወንድም ሴትም ሆኜን ያሳደግኩት። የትም እየተንዘላዘልሽ ችግር እያመጣሽ ልጅን ለአንቺ ችግር ዳፋ እንድታረጊው ፈጽሞ አልፈቅድልም። እንድትይ እየነገርኩሽ እኮ ነው። ሰላም ውድና የተከበራችሁ አድማጭና ተመልካቾቼ በላይክና በሰብስክራይብ በሸር እንድትጀምሩት በትህትና እጠይቃችኋለሁ። ለምታደርጉልኝ ከልብ አመሰግናለሁ። ምንድነው አብዬ እንዴ እጅ መሆነህ ነው? አይ ምንም አልሆንኩም። ምንድነው ምንም አልሆንኩ ማለት? ምንም ትንሽ ቆርቆሮ ቆርጦኝ ነው። ጆሲ ነው ቆርቆሮው። ወይዘሮ አሰለፍ ምንድነው የምትይው እማዬ? ኢላን ይዛና እናቱም እማውራውማ ግልጽ ነው። ተየት ነው የምትመጣው ነው ነገር። ምንም እንዳስረዳሽ ተፈለግሽ? እሽ እናወራ እታለም ሁሉንም እናወራለን አለች እኮ። የምንነጋገረውም ሆነ የምናወራው የምሰማውም ነገር የለም። ሁሉንም ነገር ጨርቻለሁ። ወደ ኢዛና ዞር አለችና ትሰማኛለህ? አሁን ከዚህ ከቤት ይዘህልኝ ውጣ፣ አስወጣልኝ። እማዬ አሁን ጥሩ ስሜት እየተሰማኝ አይደለም። እባክሽ አትጩሂብኝ። ወይዘሮ አሰለፍም አትጩሂ፣ ጭራሽ እኔን ጥፋተኛ፣ ጭራሽ እኔን አትጩሂብኝ። ትሰማኛለህ? ያላባት ደም ተፍጃ ያሳደግኩህ ሰው እንድትሆን ከሰው ተራ እንድትውል ነው። አዎ ደም ተፍቼ ዋጋ ከፍዬ ያሳደግኩህ አንተ ሰው እንድትሆን ነው። ያላባት አንተን ያሳደግኩህ አለች። ራችን ላይ ዛሬ እንግዲህ በኢዙ እናት ላይ ትክክል ነች። ከአንድ እናት የሚጠበቅ ነገር ነው። ያው ትንሽ ብታጋንነውም እናት እስከሆነ ድረስ እናት ልጇ ከሰው ጋር ሲጋጭ በሌላ ሰው ደግሞ ሰበብ በሌላ ሰው ጦስ ሄዶ እንትን ሲል ማንኛውም እናት አትፈቅድም። ባረገችው ነገር የዛሬው ጥፋተኛ አይደለችም፣ ግን ችግሩ አለመረዳቷ ነው። ምክንያቱም መቅደስ የምትባል መጥፎ ከንቱ የሆነ መንጫ የማይታወቅ ዘልዛላ ጋር ለእሷ ብለህ በየመንገዱ እንድትደባደብ አይደለም ዋጋ ከፍዬ ያሳደግ። ደግሞ አንተ ጠንቅቀህ ማወቅ አለብህ። እየተጨነቁ እታለም እናወራለን አለሽ እኮ። ስለዚህ ልጅቷ አለች፣ እውነታውን ልጅቷ ታስረዳናለች። እህታለም አሉ አብዬ በጣም ተጨነቁ። ምንድነው እሷ የምትነግረን? ልጅ መጠቀሚያ ማረጓ ነው ወይ አለች። ከዛ ቀን አለችና ትንሿዬን አየቻት። ምንድን ነው የምታየኝ? ዋሸሁ ወይ ውሸት ነው ወይ እያወራህ ያለሁት? ዛና ልጄ ደህና ነህ አሉ አብዬ። እንደውም አሁኑ ይችል ተፊቴ አጥፋልኝ፣ አስወጣልኝ አሁኑ ብለህ በቶሎ ብለህ አስወጣልኝ። እሷን ካላስወጣልኝ እኔ ራሴ እወጣለሁ። አቶ አብዬም እህት አለ ሸዋዬ እኔ ሄዳለሁ። ኢዛና ከቤቱ መውጣት የለበትም፣ ከእናቱ መለየት የለበትም። እኔ ራሴ እወጣለሁ፣ ራሴን እወጣለሁ፣ እሄዳለሁ አለ። ይህ ጊዜ ኢዛና ብድግ አለ። ጎሽ ይሄው አሁን ሸኛት፣ በልሸኛት ሻንጣዋን አስያዝና ሸኛት፣ ራሴ እወጣለሁ ብላለች። እሰይ ጎሽ አለች። ሁኑ ሸኝልኝ፣ እየጠበቅኩ ነው መልስ ሲስጠኝ እንጂ አለችው። ኢዙም አሞታል፣ አመመው። አብዬ ግን ደንግጠዋል። እንዴ ልጄ ኢዛና አሉ። አብዬ ተነሱና አረ ደህና አይደለም እንደ ልጄ ምነካህ? እስቲ አረፍ በል አሉት። አብዬም ገድፈው አረፍ እንዲር አደረጉት። ትንሿዬ እስቲ ቶሎ በይ ዋንጭለት ወይኔ ልጄ አለች የወላድ አንጀት። ወይኔ ልጄ ኢዙ አለች እንደገና። ከሁለታችሁ እንዲመርጥ ነው የፈለግሽው? ከሁለታችሁ እንዲመርጥ ነው አለ። ከዚህ በኋላ እናቱ ጭን ላይ ተደፋ። እማዬ አለ። ወይዘሮ አሰለፈም ኢዙ እባክህ ተረጋጋ የኔ ልጅ፣ እባክህ ተረጋጋ የኔ ልጅ ተረጋጋ አለ ጸጉሩን እየዳበሰች። እማዬ ምን እንዲመርጥ ነው የፈለግሽው? እማዬ ምን እንዲመርጥ ነው የፈለግሽው አለ። ተንሰቀሰቀ። እናቱም ኢዙ አመመ እንዴ የኔ ልጅ? አመመብኝ እንዴ የኔ ልጅ አመመብኝ አለች። እማዬ እያለ ሲንሰቀሰቅ እሷም ቀናለችና ልጄን አደራ ብዬ አምላኬ፣ ልጄን እኮ ለአንተ አደራ ሰጥቼ ነበር። ምን ነው አመምክብኝ ልጄን
ለአንተ አደራ ሰጥቼ ምን ነው ልጄን አመምክብኝ አለች። እማዬ ያላንቺ መኖር አልችልም። እሱን ደግሞ አንቺ ራስሽ ታውቂያለሽ። እሺ ተነሱ የኔ ልጅ ተነሱ የኔ ልጅ። እማዬ ከቃልሽ መውጣት አልችልም፣ እንደማልችልም ታውቂያለሽ። ከቃልሽ አልወጣም፣ ከቃልሽ መውጣት አልችልም። ሆኖም ግን ደግሞ እሷንም በጣም እወዳታለሁ። በጣም ነው መወዳት እማዬ፣ በጣም እወዳታለሁ። እንግዲህ እንደዚህ ስትል ትንሿ የውሃ ይዛ ተገትራ ታዳምጥ ነበር። ወይዘሮ አሰለፍም ወይንም የኢዙዬ እናት እወዳታለሁ የምትለውን ቃል ስትሰማ እጇን አፏ ላይ ጫነች። ትንሿዬ የያዘችውን ብርጭቆ ጠረጴዛ ላይ አሳርፋው እሷ ሄደች። እማዬ እባክሽ የሚያሳምመኝ ምርጫ እንድመርጥ አታድርጊኝ። እባክሽ የሚገለኝ ምርጫ ነው እንድመርጥ እያደረግሽኝ ያለሽው። ይሄ ምርጫ እኔን ይገለኛል፣ ይሄ ምርጫ እኔን ያሳምመኛል። ኢዛና ሂድ በቃ ይሄን ልጅ ሂድን ያወራታለሁ አሉ አጎቱ። አብዬ የሰጠች ምርጫ የሚገለኝ ምርጫ ነው፣ የሚገለኝ ምርጫ እየሰጠች ነው። አብዬ ምርጫ ብሎ ነገር የለም። ሂድ ተረጋጋ የኔ ልጅ ሂድ ሂድ ትንሿዬ ጋ እኔ አወራታለሁ። እታለምን እኔ አወራታለሁ። ምርጫ ብሎ ነገር የለም አሉ። እታለም ያንቺንና የኢዛናን አባት ህይወት ልብ ብለሽ አስተውለሽዋል? ከማ ህይወት ጋር ተመሳሰለብሽ አሏት። እነዚህን የልጆች ታሪክ ለመረዳት ህይወት ለመረዳት ያንቺ ራስሽን ያለፈ ታሪክሽን ልብ ብለሽ ማስታወስ ይጠበቅብሻል አሏት። ወደ ኋላ መለሷት። አሁን እኔ ብቻሽን ልተውሽ፣ አስቢበት። ያን ጊዜ የነበረሽን ፍቅር፣ ከባልሽ ጋር የነበረሽን ነገር፣ ከኢዛና አባት ጋር የነበረሽን ነገር አስቢበት፣ አስቢው፣ አሰላስሊው። አሁን አሰላስሊው። እኔም ብቻሽን ልተውሽ፣ አስቢበት ብለዋት አብዬ ትተዋት ይሄዳል። ያሰባችሁትን ነገር አውቀዋለሁ፣ አንድኛችሁ አፈለም ብላችሁ እንዳትናገሩኝ አለ ልዑል። ቹቻዬም አሁንማ ምን አፋለን ብለን እናወራለን? አረጋገጠን እኮ ነው ያረጋገጣችሁት? አረጋገጥን ሲለው ልዑልዬ ምንድን ነው ያረጋገጣችሁት አለው። ቹቻዬ ሲንግል መሆንህና ሲንግል መሆንህን አረጋገጥን። ሲንግል መሆንህን እኮ አረጋገጥ አለው ቹቻ። ልዑልዬም እናንተ በዚህ ሰዓት የማያሳስበው ነገር ያሳስባችኋል? ይሄ ነገር አሁን በዚህ ሰዓት የሚያሳስባችሁ ሰዓት ነው? ይገርማል። የማያሳስበው ነገር በማያሳስበው ጊዜ ያሳስባችኋል ይለዋል። በዚህ ሰዓት እንግዲህ ተየት መጣሽ ታትባል ድንገት ዱብ ትላለች። ማ ካላችሁ እዩ የልዑል አፍቃሪ ነው አላችሁም የለ ደህና አደራችሁም። ሶፋዋ ላይ አረፋለችና እዩዬ ግን አሁን አንተ ወንድ ነህ አለችው ልዑልን። ግን አንተ ወንድ ነህ አለችው። ቹቻዬ ያምሻል እንዳንቺ አላት። አይመለከትህም አለች እዩ። ማውራት አይቻልም አለች። አይቻልም ገና ታታገቢው ወንድነትን ተጠራጠርሽማ ስታገቢ አፍነሽ ትገለዋለሽ አለች ቹቻ የወንድሙ ጠበቃ። ይህም ለምን አግብቼ ነው ደግሞ አፍኝ የምገለው አለች። እችስ ልታደልቢው አታገቢውም አይደል? ምን ትላለች እቺ አለ ቹቻዬ። እንግዲህ ለትምህርት ያን ያህል አይደለም እንጂ ለነገርና ለእንካ ሰላክንቴ ጎበዝ ነው። በተቃራኒው ልዑልዬ ደግሞ በትምህርት ጎበዝ ነው። እንደን ሌላው ግን በዚህ ደግሞ የሌለንም የለም ማለት ነው። እና ምን ትመስላለች እቺ አለች ቹቻ። ወይሎም እዩ ተረጋጊ እንጂ ምን እየሆንሽ ነው አላት። እዩዬ እኔ እንኳን ሴቷ ደፍሬ ደፋፍሬ ላዳፍርህ እየሞከርኩ ነው። ጓደኞችህም እየረዱህ ነው። አንተ ግን ምንም አይገባህም። እዩ ግን ታውቆሻል? ምን እየሆንሽ እንደው ታውቆሻል? አላላ አዎ በደንብ ታውቆኛል። እናትታወቀሽ አቁሚያ አለ ልዑል። እናትታወቀሽ አዳ አቁሚያ። ዛሬ ስንት ነገር ሳሳይህ ያልታየህ ልጅ አሁን ታየህ አለችው። ልዑልም እዩ ካለብን ቀስ ብለን እናውራ፣ ተረጋጊና ማውራ ካለብን ቀስ ብለን እናውራ አላት። እዩ
ካለብኝ ብዙ አይነት እድሎች ነበሩኝ። ማውራት ስላልፈለግኩ ነው በዚህ መንገድ እያወራሁህ ያለሁት ትልያለች። አይን አይኑን ታዋለች። ልዑል ግን ማገዶ የሚፈጅ ልም እስቲ ቀስ ብለሽ ያውሪው ቢሰማሽ እስቲ ቀስ በይና ተረጋጊና ቀስ ብለሽ አውሪው። ጓደኛ ላይ ስለ ጮኩበት ደበረህ እንዴ አለች። ጥያቄ ነው አለች ቹዬ። እዩዬም እኔ የምለው በአስተርጓሚ ልንግባባ ነው እንዴ? ስርዓት ንግግርሽ ተኔ ጋ እንጂ ከእነሱ ጋር አይደለም አለ ልዑሌ። እዩዬም ጓደኛሞች እርስ በርስ እየተገዳደፋችሁ መሆኑ ነው? መተጋገዛችሁ መሆኑ ነው ትለዋለች። ልዑሌም አንድ ቁና ከተነፈሰ በኋላ እሺ ምንድን ነው የምፈልጊው አላት። እንድትረዳኝ ነው የምፈልገው። እንደ ሌሎቹ ወንዶች እንደ ሌሎቹ አፍቃሪ እወድሻለሁ አፈቅርሻለሁ ብለህ እንድትስመኝም ነው የምፈልገው አለ። እንግዲህ ትናንት ያው ዛሬ ትንሿዬ ጆሲ በግድ ስሟት የለ እና እዩዬም እንደዛ እንድታረግልኝ ነው። እንደ ሌሎቹ ወንድ እንድኮን ነው እንድትስመኝ፣ እንደ ሌሎቹ ወንድ እንድኮንልኝ ነው የምፈልገው ስትለው ልዑል የምን ቢል የምትወደኝ ተነገርከኝ በኋላ ምንድን ነው ከወደ ኋላ የምታፈገፍገው? ስሜትን ከቀሰቀስከው ካወራኸኝ ከወድሻለሁ ካልከኝ በኋላ ምንድን ነው ወደ ኋላ የምታፈገፍገው? የምን ማፈግፈግ ነው አለች። እውነቷ ነው፣ ትክክል ነች። አስባችሁታል? የምን ማፈግፈግ ነው አለችው። ልዑልም እኔ እንደሌላው መሆን አልችልማ። በቃ እኔ እንደ ራሴ መሆን ብቻ ነው የምችለው እንጂ እንደ ሌላ ወንድ ልሆንልሽ አልችልም። ለምን እወድሻለሁ አልከኝ ሀዳ አለችው። ለምን እወድሻለሁ አልከኝ ሀዳ ስትለው ስለምወድሽ ነው እወድሻለሁ ያልኩሽ ስለምወድሽ። ይሄ ነው ያንተ መውደድ አለችው። ቹቻዬ በሌላ አይነትም አለ። ቹቻዬም የገባው ነው፣ በጣም የገባው ደስ የሚል የገባው ልጅ ነው። ሌላ አይነትም አለ ተፈልጊያለሽ ይምጣልሽ አላችሁቻ። እዩዬም ለነገሩ ቁም ነገር እንደሌለ ጓደኞችን አይቼ መረዳት ለኔ በቂ ነው። ጓደኞችን አይቼ መረዳት በቂ ነው። አቤት አለ። በምን ሰዓት መቀለድ ራሱ እንዳለባችሁ አታቁም አለ። ልዑሌም በይ ስቀሪ ትቀሪ ያለሽ እንጂ ጓደኞችን መናገር አትችም። ስቀሪ ትቀሪ ያለሽ እንጂ ጓደኞችን መናገር አትችም አለ። እያፉን ያዘና ኧረ ሉላ ኧረ ልዑል አለ። እዩዬም ቆይ ምን ያልከው? ምን አልከው? ድገመው አለ። አቤሉ እዩ ጥሩ ሙድ ላይ ስላልሆነ ነው። ቀስ ብላችሁ ብታወሩ አይሻልም? ቀስ ብላችሁ ብታወሩ አይሻልም ወይ ይላል። ምን እንዳለ ይድገምልኝ፣ አሁኑ ነው መስማት የምፈልገው አለች። ጓደኞችን መንካት አትችም ነው ያልኩት። ጓደኞች አንቺ ብቀሪ ትቀሪ ያለሽ እንጂ ጓደኞችን ነው ያልከው አለችው። ከዛ ቹቻዬ ቆይ እናንተ ብቻችሁን ብታወሩት አይሻል አይቀርም? እኛ እንውጣላችሁና እናንተ ብቻችሁን አውሩ አላት። አርፋችሁ ተቀመጡ አለ ልዑል። ቹቻዬም የኔ ጥፋት እኮ ነው፣ እናንተ ብቻችሁን ብታወሩ አይሻልም አለ። የምናወራው የለም ጨርሰናን አለ ልዑል። ቹቻዬም ምን ጀምራችሁ ነው? ምን የጨረሳችሁት? ምን ሆናችኋል? መቼ አወራህና ነው የምትጨርሱት? አሁን አላወራህም። ስለዚህ ምንድን ነው የምትጨርሱት? ይሄ ሁላ ጓደኞችን ነካሽቤ ብለህ ነው ልዑል አለችው። ልዑሌም ዝም ብሎ ኮምፒውተሩ ላይ አጎነበሰ። አናግሬ ልዑሌ አናግረኝ አለች። አንተ ደስ እንዳለህ አይደለም ወይ የምትናገራቸው? እኔ ስለተናገርኳቸው ነው ወይ ይሄ ሁሉ ትለዋለች። ልዑል አምኛለሽ አይደለም መናገር፣ ብገላቸው መብቴ ነው። ሌላ ሰው ግን ቀና ብሎ እንዳያቸው አላት። ሌላ ሰው ምን አለ ተናደን ስትለው ኮምፒውተሩን ዘግቶ ትቷት ወጣ። የዚህ ጊዜ እሷ ተናደደች፣ ጮኸች። አቤሉ ልዑል ይቅርታ እዩ አቤልን ስላላወቅሹ ነው መሰለኝ፣ አቤልን ስላላወቅሹ ነው አላት። እሱማ ስለሆነ ነው እኔ ላይ እንደዛ አድርጎ የሚወጣው አለችው።
አቤላም እሱን ታየዋለሽ እሱን ውለሽ ትዳድሪ ትሰነብች ታየዋለሽ አላት። እሱማ ስለሆነ ነው አለችና ወጣች። ይኔ አቤላ አጣላቸው መሰል አለች። ለም ስታስጠላ ቀፋፊ አለ። ቹቻዬም እዩ እንደዚህ ነች እንዴ? ያች እርግት ያለችውና ድርብብ ያለች መሰለችን እዩ ይች ነች እንዴ? እንኳን ደስ ያለህ አለችው መቅደስ። ዞር በይ አንቺ ተዛህ፣ ይህ ሁሉ የአንቺ ስራ ነው። ጆስዬ እንዳህያ አንከባለው ቢቀጠቅጡ እንኳን እንድች ብለህ እንዳትቆይ ምኛለሽ። ከዚህ በኋላ አንድ ነገር ብትይኝ የእነሱን ልክ አንቺ ላይ ነው የምወጣ። እሱን ተወውና እንዴት አድርገህ እንደምሸልመኝ ብቻ አስብ። እሱን ትተህ እንዴት አድርገህ እንደምሸልመኝ አስብ። አንቺ ግን ጤነኛ ነሽ አላት። እስቲ በል ይሄን የው ቪዲዮውን አንቺ አላት። ወዬ አሁን ደግሞ ጭራስ ተደበደበ ልታስብኝ ነው ወይ ይላታል። እንግዲህ ሲስምም ቀርጸዋለች፣ ሲደበደብም ቀርጸ አለችው። ምንድን ነው እንደዚህ ፈልገ ነው እንደዚህ የደነዘዝከው? እስቲ አንዳንዴ እንኳን ወደ ቀኝም ወደ ግራም ለማሰብ ሞክር። ወደ ቀኝም ወደ ግራም ለማሰብ ሞክር። ሁል ጊዜ ወደፊት ብቻ ትለዋለች። ኢዙዬም ምን እንዳትፈልገሽ ነው ቪዲዮ ቀርጸሽ ያመጣሽልኝ ይላታል። አንተ ጋር አንድ ነገር ማድረግ ታስብ የአመት ስልጠና መስጠት እንዳለብኝ እያሰብኩ ነው ትለዋለች። አሁን ሌላውን ነገር ተይኝና የምትነግሪኝ ካለ ንገሪኝ፣ አትለፍልፊብኝ። እኔ ለራሴ የመቱኝ አሞኛል። ስለዚህ የምትይኝን በይኝ፣ ወደ ገደለው ግቢልኝ ይላታል። ይኸውልህ ይሄንን ቪዲዮ አሁን ወስጄ ለናይቱ አሳያታል። ከዛ ይሄን ቪዲዮ ወስጄ ለናይቱ ብሰጣት፣ አንተና ትንሿ የተሳሳማችሁበትን ቪዲዮ ወስጄ ለናይቱ ብሰጣት፣ ትንሿ በኢዛና ላይ እየተጫወተችበት እንደሆነ ምክንያት ችግር ውስጥ እንደገባዋ ስታቅስ ምን ይፈጠራል? ምን ወደ አንተ አዲስ ነገር ይመጣ? ጆስዬም ምን የምታደርግ ይመስልሻል አላት። መቅደስ ብር ዶክተሬት የምሸልማት ይመስለኛል አለች። ይሄን የምትለው እንግዲህ ተቤት ታስወጣታለች ነው። ባክሽ በስርዓት መልሽልኝ አለ ጆሲ። እንደዛ ያለ ችግር ውስጥ ከታባት ምን የምታደርግ ይመስልሃል አለችው። ኢዛና ጆሲ አላት። ባክሽ ጆሲ ዝም ብሎ መርዝም ትርጉም የለውም፣ ጭንቅላትህ እንዳስብ ለማድረግ ሞክር እንጂ ሴትዮ ዛሬ ጦስ ልኮኝብኝ ነው መሰለኝ። አፍሽን ዘግተሽ የምታረጊውን ነገር አድርጌ በቃ አሁን ከዚህ ክጅልኝ ይላታል። ወሬውንማ ታቅበታለህ። ለማንኛውም ስልኬን ጠብቅ። አሁን ይሄንን ወስጄ ለኢዙ እናት አሳያታለሁ። ከዛ በኋላ ሻንጣዋን ከሽፋ ትንሿዬ ትወጣለች። በዛን ሰዓት አንተ እጅ ላይ መታ ጠብ ትልልሃለች። አንተ ደግሞ አፈፍ አድርገህ የምፈልገውን ነገር በቀላሉ አገኘ ማለት ነው። የመቱህንም ካሳ ተካስክ ማለት ነው ትለዋለህ። እንግዲህ ጆሲ ኢዙ ሉላ ሁሉም ሆነው በቃ እናንተ ተመለሱ፣ እኔ ወደ ቤት መሄድ እችላለሁ አለ ኢዙ። አይ ችግር የለውም እቤት ድረስ እንሸኛለን አለ። አይ ችግር የለውም ሉላ ልዑሌ አለ። ልዑልም የምትአቀው ነገር መስማት ያለብህ ነገር አለ በሌላ ቀን ቢለውም አይ መስማት አለብህ ግዴታ መስማት አለብህ ሲለው ኢዛናም ምንድን ነው ንገረኝ፣ እሺ ምንድን ነው? እዚህ መንገድ ላይ አይሆንም፣ ወደ ቤት ገብተን እናወራለን ይለዋል። የኔስ ተራ አለ ቹቻ። የምን ተራ ነው? በተራ በተራ ጆሲ እንመታዋለን አልተባባልንም ነበር? እኔ መቼ መታወትና ነው አለ። ቤልም እኔ መታሁልህ አይደል እንዴ? ያንተንም የኔን ፋንታ እኔ መትቻለሃለሁ። የምን ተራ ነው? አና ሀዳ አንተ አንዴ ብቻ ነው አይደል እንደመታው? የኔን መቼ መታሁት? መታህልኝ አለው። ልዑሌም ቹቻ በቃ ይበቃሃል፣ አሁን ወደ ቤት መሄድ አለብን፣ እንሄድ። ኢዙ ምንም ነገር እንዳታደርግ ራስን አረጋጋ ይለዋል ልዑሌ። ይሄ ድራሻም እንዲጫወትብኝ ይለዋል። ልዑልም ሁሉም ነገር ሆን ብሎና ታቅዶ የተደረገ ነው። ሆኖም ግን ትንሿ ምንም የምታውቀው ነገር አልነበረም። ወጥመድ አጥምዶላት ነው ይለዋል። ወንድ ልጅ
ሰው በድራማም በተንኮልም ብሎ የልቡን ያደርሳል። የእኛ ጉድ ግን ይላንች። አቤል ትንሿ ግን እንዴት ናት አለው። ምንም ደህና አይደለች፣ በዛ ላይ እየጠራች ነው ትቻት የመጣሁ ቻየ። አይ ምስኪን ልጅ የማንም መጫወቻ ትሁን አለ። ይዙም ብቻ አይደለችም፣ እሱ አይደለችም ጥፋተኛው፣ እሱ አይደለችም፣ እኔ ነኝ ጥፋተኛው። የምጠብቃት ቃል ገብችላት ነበር፣ ግን አልቻልኩም፣ አልጠበቅኳትም አለ። አቤላ ተተረዳሃት ትንሽ ቀለል ሊልላት ይችላል፣ አንተ ብቻ ተረዳዳ። ያው የሚያስቸግራት የትምህርት ቤቱ ግሩፕ ላይ መለቀቁ ነው። ለተወሰነ ጊዜ የትምህርት ቤቱ ወሬ ሊያስቸግራት ይችላል ይላል አቤል። ቹቻም ኧረ እባክህ ለተወሰነ ጊዜ ትላለህ እንዴ? መውጫ መግቢያ ነው የሚያሳጧት፣ መውጫ መግቢያ ነው የሚያሳጧት። አቤልም ማን ነው እኛ እያለን መውጫ መግቢያ የሚያሳጣት? ማን ነው የሚነካት ይለዋል። ቹቻዬም ኧረ እባክህ ትቀልዳለህ፣ ላል እንዳልሆነ አውቃለሁ። ለማንኛውም አሁን በሄድ ይሻላል አለ አቤል። ይቅርታ ይዙዬ። ልዑልም አዎ ብትሄድ ይሻላል፣ በዚህ ሰዓት ምን እየሆነችና ምን እያሰበች እንደው አይታወቅም፣ ሂድና ከጎና ሁንላት ይለዋል። ላይክና ሰብስክራይብ ሽር አድርጉልኝ። አመሰግናለሁ።